እንዴት ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር ስም ብሩክ ይሁን። ስለ መንፈሳዊ ነገር ታውቁ ዘንድ ወዳለሁ የሚለውን ትምህርት እየተነጋገርን ነው። ዛሬ ክፍል 3 ኖርማሊ ክፍል 4 ነው፣ ግን የሥላሴ አሰራር በቤተ ክርስቲያን የሚለውን ቁጥር ስላልሰጠሁት ነው። ስለ መንፈሳዊ ነገር ታውቁ ዘንድ ወዳለሁ ክፍል 3 ነው የምንነጋገረው። ስለ ጸጋ ስጦታዎች መነጋገር ስለጀመርን ዛሬ ጥበብን የመናገር ስጦታ የሚል እንነጋገራለን። እውነት ለመናገር ለረጅም ጊዜ እኔ ሲሰበክም ሲነገርም በትምህርት መልክም ሲሰጥ ሰምቼ አላውቅም። እኔ ይህን ነገር መከታተል ከጀመርኩ 30 ምናምን ዓመት አልፎኛል። ግን የሚገርመው እግዚአብሔር አምላክ አሁን በመጨረሻዎቹ ቀናት ብዙ አዳዲስ ነገር ያስተምረኝ ነበር እና ለኔ ለራሴ በጣም እየጠቀመኝ ነው። ለእናንተም ይጠቅማችኋልና ከልባችሁ እንድትሰሙኝ እንድትከታተሉኝ በጌታ ፍቅር አሳስባችኋለሁ። ስሙ ይባረክ። አሜን። ጥቅሱን አነበውና ወደ ትምህርቱ እንሄዳለን። የጸጋ ስጦታ ነው የምንነጋገረው። ጥበብን የመናገር ስጦታ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ያው ጥቅሱን ታውቁታላችሁ። ከ7 እስከ 11 ያለውን ዛሬ ማነበዋለሁ። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ፣ እስቲ ለእያንዳንዱ በሉ። እያንዳንዱ ሲል ለእያንዳንዳችን ማለት ነው። ለእያንዳንዱ ለጥቅም፣ እንግሊዝኛው for the common good ነው የሚለው፣ ለሁላችንም እንድንጠቀምበት ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው፣ እስቲ ለብቻው በሉ፣ ለብቻዬ በሉ፣ እያካፈለ ያደርጋል። እንግዲህ ባለፉት ሳምንታት መንፈስ ቅዱስ ጸጋን እንደሚሰጥ ተነጋግረናል አይደል? ጌታ ኢየሱስ ክርስቶስ ደግሞ ለአገልግሎት እንደሚሾም ተነጋግረናል። እንደዚሁም እግዚአብሔር አብ የሁላችንንም የጸጋ ስጦታ አንድ ላይ በማድረግ ውጤታማ ያደርገዋል ብለናል። እግዚአብሔር አምላካችን ስሙ ይባረክ። አሜን። ስለዚህ መንፈስ ቅዱስ የጸጋ ስጦታዎችን ስለሚሰጥ በእነዚህ በተሰጡን የጸጋ ስጦታዎች እናገለግል ዘንድ ልናውቃቸው ይገባል። ስለዚህ እያንዳንዳችን የጸጋ ስጦታ ተሰጥቶናል። እስቲ ሪሊ በሉ። ኦፍ ኮርስ በእንግሊዝኛ ነው ዛሬ። እያንዳንዳችሁ የጸጋ ስጦታ እንዳላችሁ ታውቃላችሁ። የጸጋ ስጦታችሁን ግን እንድትለዩ ያስፈልጋል። እዚህ ላይ 9 የጸጋ ስጦታዎች ተጽፈዋል አይደለ? ከጥበብን መናገር፣ ዕውቀትን መናገር፣ እምነት እያለ 9 ተጽፈዋል። ለእያንዳንዳችሁ ተሰጥቷቸዋል ስላችሁ እንግዲህ እና ደግሞ ልዩ ልዩ ነው ስንል ምናልባት ግን 9 ናቸውና እኛ ከ9 ስለምንበልጥ ከ9ስ በኋላ እንዳትሉ። እግዚአብሔር አምላክ ልዩ ልዩ ብዙ ስጦታዎች አሉት። እግዚአብሔር ሰጥቷቸዋል። ያን ማወቅ የናንተ ፋንታ ነው። እዚህ ውስጥ ለምሳሌ 2 ጥበብን የመናገር ስጦታ የተሰጣቸው፣ 3 ዕውቀትን መናገር ስጦታ የተሰጣቸው፣ 5 የእምነት ስጦታ የተሰጣቸው ሊኖሩ ይችላሉ። ምክንያቱም 9 ናቸው አይደለ? ካልሆነ 9 ሆነን እንሰብሰብና ከዛ በኋላ ሌሎቻችሁ እናንተ ቆዩ እስኪሰጣቸው አንልም አይደል? ግን ልናውቃቸው ያስፈልጋል። እነዚህ ስጦታዎች ከሌሉ የነቢያት አገልግሎት ይቅርታ ከሐዋርያት ጀምር። ምክንያቱም ሐዋርያ ጳውሎስ አንደኛ ብሎ ሐዋርያ ነው ያለው አይደል? የሐዋርያት አገልግሎት፣ ሁለተኛ የነቢያት አገልግሎት፣ ሶስተኛ ወንጌላውያን፣ ከዛ ደግሞ ቀጥሎም ይልና እረኞችና አስተማሪዎችን ሰጥቷል ይላል አይደል? እነዚህ ስጦታዎች ከሌላቸው እነዚህ አገልጋዮች
በመንፈስ ሊያገለግሉ መቼውንም አይችሉም። እያንዳንዱ አገልጋይ መንፈስ ቅዱስ የሰጠውን የጸጋ ስጦታ አውቆ ማገልገል አለበት በሉ እስቲ። ስለዚህ ምን ይላል? ለእያንዳንዱ ለጥቅም ይሰጠዋል ይላል። ትንሽ ስለ ጸጋ ስጦታ ዛሬም ልንገራችሁና ስለ ጥበብን ስለመናገር እንነጋገራለን። ጌታ ያስተምረናል። አሜን። ባለፈው ደጋግመን እንዳየነው የጸጋ ስጦታዎች ምንጫቸው ማን ነው? መንፈስ ቅዱስ። እስቲ መንፈስ ቅዱስ በሉ። ምክንያቱም መንፈስን መግለጥ ለእያንዳንዱ የሚሰጠው ከሆነ እናንተ ትንቢትን ብትናገሩ በእናንተ በኩል አልፎ የሚናገረው ማን ነው? መንፈስ ቅዱስ። ጥበብን ብትናገሩ በእናንተ አልፎ ጥበብን የሚናገረው ማን ነው? መንፈስ ቅዱስ። ለምን? መንፈስን መግለጥ ነው የሰጣችሁ። ተረዳችሁኝ? ማኒፌስት የምታደርጉ ናችሁ እንጂ ስጦታውን የሰጠው የሚናገረው የሚያደርገው መንፈስ ቅዱስ ነው። አሜን። እናንተ የሱ መጠቀሚያ ዕቃዎች ናችሁ። አሜን ይሁንላችሁ። እግዚአብሔር ይመስገን። ለወደፊቱ የፈውስ ስጦታ ፍለጋ ወንድም ከሌ ሲመጣ ጠብቀን ሪዘርቭ አድርገን የምናስቀምጠው ህመምተኛ አይኖረንም። ወንድም ያመነው ጥሩ ኦርቶፔድ አውቃለሁ አትሉትም? ና እንጸልይልሃለን። አንድ ጊዜ እኔ ከየት ያመጣችሁ እምነት እንደሆነ አላውቅም፣ ሌኒ የምትባል ጓደኛለችኝ አሜሪካ። ሌኒ ምን አለችኝ? እግር ውስጥ ያለው ብረት አጥንት እንዲሆን ጸልያለሁ አለችኝ። ምን አይነት እምነት ነው አልኩኝ። ወይ በእኔ ስንፍና ሊሆን ይችላል። እስካሁን ብረት መሰለኝ እንግዲህ ከፍቼ አላየሁትም። ገብታችኋል? ያንዳንድ ሰዎች እምነታቸው በጣም ይገርማል። ልክ እንደዚሁ እኛም ጋር ሰው መጥቶ ትንቢት ሊነገረው ይገባል። ትንቢት ሊነገረው ስላችሁ ለእያንዳንዱ የማዳረስ ስጦታ አይደለም። እግዚአብሔር ከነገረን ለዳኒ የነገረው ካለኝ ጌታ እንዲህ ይልሃል። ግን ደግሞ እንዲታይ በቪዲዮ እንዲታይ እዚህ መድረክ ላይ ወጥቼ ዳንዬ ጌታ ነው አይደለም፣ ለዳኒ ነው የላከኝ። ዳኒ ጋር ሄጄ ዳንዬ ጌታ ስላንተ እንዲህ ይለኛል ብዬ ልነግረው ይገባል። አሜን። እግዚአብሔር ይመስገን። ምክንያቱም እኛ ስለ ሾው አይደለም አሁን የሚገደን፣ ስለ መንፈስ ቅዱስ መስራት ነው የሚገደን። እግዚአብሔር ይመስገን። ስለዚህ ባለፈው እንደተመለከትነው የጸጋ ስጦታዎች በጥረት ወይም ለመሆን በመፈለግ በገንዘብ ሊገኙ እንደማይችሉ ተገንዝበናል። ባለፈው ተናገር። የጸጋ ስጦታዎች እንደመሆናቸው መጠን በነፃ እንደ መንፈስ ቅዱስ ፈቃድ ነው የሚሰጡት። ለሰይፍሻ ጥበብን የመናገር ስጦታ ሰጥቶት ከሆነ በሰይፍሻ ቀንቼ ወይኔ ምን ነው እንደሱ ባረገኝ ምናምን ብዬ በቃ ጥበብን ለመናገር ጌታ ሆይ ስጠኝ ምናምን ብል መመኘት ጥሩ ነው። ግን አንተ የምታስፈልገው በልሳን የተነገረውን መተርጎም ነው ቢለኝ እግዚአብሔር ይመስገን። አሜን። ሁሉም የመንፈስ ቅዱስ ስጦታ ነው አይደል እንዴ? ስለዚህ መፈለግ እንችላለን፣ ግን መስጠቱን ግን የሚሰጠው ጌታ መንፈስ ቅዱስ ነው። የጸጋ ስጦታዎችን መፈለግ በራሱ ኃጢአት አይደለም። እንዲያውም የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 14 ጽፌዋለሁኝ ቁጥር 1 እና 39ን ስታነቡ ፍቅርን ተከታተሉ ይልና መንፈሳዊ ስጦታንም ይልቁንም ትንቢትን መናገርን በብርቱ ፈልጉ ይላል። ምንም ትንቢትን መናገርን ፈልጉ፣ ግን ስለፈለጋችሁት ሳይሆን ጸልዩ። ጌታ ትንቢትን መናገር ሊሰጣችሁ ይችላል። በልሳን በልዩ ልዩ ልሳን መናገር ሆነ የሚሰጣችሁ ያን መቀበል። መንፈስ ቅዱስ ለአካሉ የት ቦታ ላይ ነው ያሬድ የሚጠቅመው ብሎ ስለሚያስቀምጠኝ፣ ማርታ የት ላይ ነው የምትጠቅሚው ብሎ ቦታሽን ስለሚሰጥሽ፣ እያንዳንዳችሁ ቲጂዬም እንደዚሁ እኛ ስጦታችንን አውቀን በአካል ውስጥ ያለን ስፍራ ማወቅ ባለፈው እንዳልኳችሁ ሰከንድ ሰልቬሽን። ቁጥር 39 ላይ ስለዚህ ወንድሞች ሆይ ትንቢትን ለመናገር የሚልና በብርቱ ፈልጉ ይላል። እስቲ በብርቱ ፈልጉ ይላል። በብርቱ ፈልጉ ለምን እንደሆነ ገብታችኋል? ትንቢትን ለመናገር በብርቱ ፈልጉ። በብርቱ የሚፈለግ ነገር አለ። ለካ ጥሩ ነው። አሁን አንዳንዴ ጌታ ነብይ አድርጌያለሁ ሲባል ሃሌሉያ። ጌታ ግን ለምሳሌ አንተን በልዩ ልዩ ልሳን የምትናገር አድርጌያለሁ ቢል እስካልተተረጎመ ድረስ ችግር ስለሚያመጣ እሱ ይረብሻል ነው የሚባለው ብዬ ላልፈልገው እችላለሁ አይደል? ግን እግዚአብሔር የሚተረጉም ሰው ደግሞ አብሮ ይሰጠናል። አሜን። እኔ ብዙ ጊዜ ልሳን ሲተረጎም በህይወት አይቻለሁ። አይታጣቅም ብዙ ጊዜ። ስለዚህ ትንቢትን ለመናገር ግን በብርቱ ፈልጉ
ይላል። እግዚአብሔር ይመስገን። ጌታ ሆይ የትንቢትን ወይም ሌላ ስጦታ ስጠኝ ብሎ መጸለይ እንግዲህ ይቻላል፣ ችግር የለበትም። መንፈስ ቅዱስ ግን ስጦታውን የሚሰጠው እንደ ራሱ ፈቃድ ነውና አስገድዶ ወይም እጅ ጠምዝዞ ወይም ለመሆን በመፈለግ በቃ በዚህ ጀምራለሁ ብሎ ከተሰጠን የጸጋ ስጦታ ውጪ በአገልግሎታችን ፍሬያማ ልንሆን አንችልም። ግን ደግሞ ይገርማችኋል፣ ትንቢትን ፈልጉ ይላል እንጂ በጣም ደግሞ ከሁሉ የሚበልጥ የጸጋ ስጦታ አለ። ታውቁታላችሁ ምን እንደሆነ? ተጽፏል እንዴ? ጌታ ይባርካችሁ። ምን ይላል? አንደኛ ቆሮንቶስ 12:31 ላይ ነገር ግን የበለጠውን የጸጋ ስጦታ በብርቱ ፈልጉ ይላል። የበለጠውን ብሎ ከዛ ቁጥር ምዕራፍ 13 ይገባና ስለ ፍቅር መተንተን ይጀምራል። ፍቅር ትልቅ የጸጋ ስጦታ ነው። በመንፈስ ስለሚሆነው ፍቅራችሁ ሰምቼ ይላል ሐዋርያው ጳውሎስ። ፍቅር በመንፈስ ቅዱስ በልባችን ፈሷል። እግዚአብሔር አምላካችን ስሙ ይባረክ። አሜን። ሮሜ ምዕራፍ 5 ቁጥር 5 ላይ ምንድነው የሚለው? በተሰጠንም በመንፈስ ቅዱስ ነው አይደል የሚለው? ፍቅሩ በልባችን ፈሷልና ነው አይደል የሚለው? ፍቅሩ በልባችን ፈሷል። ፍቅሩ በልባችን የፈሰሰው በመንፈስ ቅዱስ ነው። በመንፈስ የሚሆን ፍቅር ነው በመካከላችን ያለው። እኔ እናንተን የሚወዳችሁ በጌታ በተሰጠኝ መንፈስ በመንፈስ ቅዱስ በሆነው ፍቅር በአጋፔ ፍቅር ነው። አሜን። በተለይ አሁን እየሸመገልኩ እያረጀው ሲሄድ ከልቤ እንደሆነ እየገባኝ ነው። ድሮ ዝም ብሎ ስለሚባል ያልኩት ነው ወይ ብዬ አስባለሁ። እግዚአብሔር ይመስገን። አሜን። እግዚአብሔር የተመሰገነ ይሁን። እና ይሄ የበለጠውን የጸጋ ስጦታ ፍቅርን ደግሞ እንድንከታተለው አይደል? የትንቢትን ስጦታ በብርቱ ፈልጉ፣ የበለጠውን የጸጋ ስጦታ ግን መንፈስ ፍቅርን ግን ተከታተሉ ተብሎ ተጽፏል። ፍቅር ጌታን ስንቀበል በመንፈስ ቅዱስ ውስጣችን ገብቷል ብለን እናቆማለን እንዴ? እየበለጠ እየጨመረ 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 የሚሄድ ነው። አንዴ ጌታ እኮ ሰጥቶናል። ነገሩ እኮ እኛ ላይ ነው ችግሩ ምናምን አይደለም። ፍቅር ይጨምራል። አሜን። እስቲ ፍቅር ይጨምራል በሉ። ፍቅር ይጨምራል። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 ላይ ነው አይደል? እኛ ለእናንተ ያለንን ፍቅርና እርስ በርሳችሁ ያላችሁን ፍቅር ነው የሚለው። እኛ ደግሞ ለእናንተ እንደምንሆን እርስ በርሳችሁ ያላችሁን ፍቅርና ለሌሎችም ያላችሁን ፍቅር ነው የሚለው። እግዚአብሔር ያብዛላችሁ ያትረፍርፍላችሁም ይላል አይልም? ይላል እግዚአብሔር። እውነቴን ነው። ፍቅር እኔ ዴሪክ ፕሪንስ ሲሰብኩ ሰምቼ በነገራችን ላይ ዛሬ የእሳቸውንም ትምህርት ተመልክቻለሁ። ይህን በሚመለከት ዛሬ የምናገረው መጽሐፍ ቅዱሳችሁ ላይ መጀመሪያው ፔጅ ላይ ጌታ ሆይ የበለጠ እንድወድ ፍቅርን አብዝተህ ስጠኝ ብላችሁ ጸልዩ። ይህን ፔጃችሁ የመጀመሪያው መጽሐፍ ቅዱሳችሁ ገጽ ላይ ጻፉትና ስትከፍቱ ሁል ጊዜ ስለምታነቡት ሁል ጊዜ ስለ ፍቅር ትጸልያላችሁ። አሜን። እግዚአብሔር ፍቅር ካበዛልን ሁሉም ነገር ቀላል ነው። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ሲናገር የበለጠውን የጸጋ ስጦታ ብሎ ፈልጉ፣ በብርቱ ፈልጉ ነው የሚለው ስለ ፍቅር ሲናገር። እና መንፈስ ቅዱስ ፍቅርን በልባችን አፈሷል። እንግዲህ ስለ ጸጋ ስጦታ ካለፈው ካልኩት አንዳንድ ልጨምርላችሁ ብዬ ነው። መንፈስ ቅዱስ እነዚህን ስጦታዎች የሚሰጠው ለምንድን ነው ቢባል ለአካሉ ጥቅም አይደል? ትንቢት የምናገር ቢሆን የነቢያት ቸርች እንድከፍታል። የነቢያት ቸርች፣ የሐዋርያ ቸርች፣ የወንጌላዊ ቸርች፣ የአስተማሪ ቸርች የሚባል መጽሐፍ ቅዱስ ውስጥ የለም። ሁሉም ሐዋርያው፣ ነብዩ፣ አስተማሪው፣ ወንጌላዊው በአንድ አካል ውስጥ ነው ያሉት። አሜን። አሁን ስለለመድ ነው እንዲህ ስናገር እንዴት የለም የነብይ እንትና ቸርች አይደለም ምናምን ልንል እንችላለን። የለም መጽሐፍ ቅዱስ ውስጥ የሚያሳየኝ በቃሉ የሚነግረኝ የለም። ግን ቤተክርስቲያን ውስጥ ሐዋርያም፣ ነብይም፣ ወንጌላዊም፣ አስተማሪም ሁሉም ሊኖሩ ይችላሉ። አሜን። ስለዚህ ቤተክርስቲያን የክርስቶስ ናት፣ ሙሉ ናት። ቅድም ጌታ ሙሉ ነው እያለች ትጸልይ ነበር እህታችን ሐና። እግዚአብሔር ሙሉ ነው። የእነንትና ቸርች ውስጥ የነቢያት ቸርች ነው፣ የእነንትና ቸርች ውስጥ ያስተማሪ ነው የሚባል አስተሳሰብ ውስጥ የገባ ነው። የጸጋ ስጦታዎችን አሰራር ስላላወቅን በጸጋ ስጦታዎች ቤተክርስቲያን ልንከፋፍላት አንችልም። ሆስፒታል አይደለችም። ከአንገት በላይ ከአንገት በታች
የአጥንት የጉበት ምናምን የሚባል የለም። በነገራችን ላይ ጌታ ቢረዳኝና ብንቀጥል እግዚአብሔር እድሜ ይስጠኝ እናንተንም እድሜ ይስጣችሁ ስለ ሁሉም የጸጋ ስጦታዎች ስለ አገልግሎት ጥሪዎች ሁሉ አወራለሁ ብዬ አስባለሁ። እግዚአብሔር ይመስገን። ስለዚህ ለአገልጋዩ የሚሰጠው ለራሱ ትርፍ እሱ ተጋኖ እንዲታይ ከጌታ በላይ የሱ ስም በዚያ ቤተክርስቲያን እንዲናኝ አይደለም። የጸጋ ስጦታው የእግዚአብሔርን ታላቅነት የክርስቶስን ጌታነት በቤተክርስቲያን ውስጥ ለማሳየት ቤተክርስቲያን ውስጥ ያለው ንጉሱን ክርስቶስን ለማሳየት ነው እንጂ እኔን ለማሳየት አይሰጥም። እንዲህ ከፈለኩ ደግሞ እግዚአብሔር የጸጋ ስጦታ ይሰጠኛል፣ ለእናንተም ይሰጣችኋል። እግዚአብሔር ይመስገን። እግዚአብሔር ይመስገን። የጸጋ ስጦታዎችን መንፈስ ቅዱስ የሚሰጠው ለቤተክርስቲያን መታነጽ ነው የሚለው አይደል ቃሉ? እዛው አንደኛ ቆሮንቶስ ምዕራፍ 10 እስከ 11 ነው ያነበብነው። ቁጥር 12 ላይ ይቅርታ ምዕራፍ 14 ቁጥር 12 ላይ እንዲሁ ደግሞ እናንተ በብርቱ ፈልጉ የተባላችሁትን የጸጋ ስጦታ ስትፈልጉ ታዋቂ ነብይ፣ ታዋቂ ሰባኪ፣ ታዋቂ ሐዋርያ ለመሆን ሳይሆን ነው የሚለው። በብርቱ ፈልጉ እንዳለው እንዲሁም ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ግን ይላል ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ለምን? ቤተክርስቲያንን ለማነጽ በአካሉ ውስጥ እድገት እንዲመጣ በጣም የምንመኘው የዚህን ከተማ ስትሮንግማን ወይም ኃይለኛውን አስረን ጌታ ኢየሱስ እንዳለው ኃይለኛውን ሳናስር ከቤቱ መበዝበዝ ስለማይቻል ለማሰር ከፈለግን እንግዲያውስ ቤተክርስቲያን ብርቱ ትሆን ዘንድ እንጸልይ፣ ብርቱ ትሆን ዘንድ እንድናገለግል በጸጋችን በጣም አስፈላጊ ነው። ጌታ ይርዳን። አሜን። ወደ ቀኑ ትምህርቴ ቶሎ እንዲሄድ ያስፈልጋል። በዚህም የጸጋ ስጦታዎች አማካኝነት ቤተክርስቲያን በአገልግሎቷ በመካከሏ ላሉት ቅዱሳንና ወንጌልን ለማድረስ በምትተጋበት በዚህ በአካባቢዋ የክርስቶስ ኢየሱስን ፍቅር መስጠት የምትችለው እነዚህ 9 የጸጋ ስጦታዎች ኖርማሊ ብዙ ናቸው። የጸጋ ስጦታዎች አይደል? በጣም ብዙ ናቸው። ለምሳሌ እርዳታ ማድረግ፣ አገዛዝንም ይላል አስተዳደር። አንዳንዶች 20 ናቸው ይላሉ። እኔ ግን እግዚአብሔር እንደ ጠቃሚነታችሁ እዚህ እንዳስቀመጣችሁ ያ የጸጋ ስጦታ ነው። ስለዚህ በቁጥር እኔ መወሰንን አልወድም። እግዚአብሔር አምላካችን ስሙ ይባረክ። አሜን። ስለዚህ ጉባኤያችንንም ከተማችንንም ለመጥቀም ያስፈልጋል። በመካከላችን የታመሙት እንዲፈወሱ የፈውስ ስጦታ ያስፈልገናል። የፈውስ ስጦታውን አይተው መጥተው ደግሞ ሌሎች እንዲፈወሱ የፈውስ ስጦታ ያስፈልገናል። ዘምረን ደስ ብሎን መለያየት ብቻ እንዳይሆን እግዚአብሔር አምላክ ጸጋውን ያብዛልን። አሜን። እኛ በጸጋ ስጦታዎች አማካኝነት ጉባኤያችንን እና ከተማችንን እንደዚሁም በአጠቃላይ የሚሰሙንን በሙሉ ለመጥቀም እንድንችል እነዚህ የጸጋ ስጦታዎች በጣም አስፈላጊ ሊቀሩ የማይገባቸው የጸጋ ስጦታዎች ናቸው። እንደዚሁም የጸጋ ስጦታዎች በቤተክርስቲያን ጉባኤን ያንጻሉ ሲባል ቤተክርስቲያንን ለማነጽ ነው ሲባል ቤተክርስቲያን ማን ነው? የኛ መንፈሳዊ ህብረት ነው አይደል? ሰኒን ለማነጽ ነው፣ ሰብሻን ለማነጽ ነው፣ ሙሌን ለማነጽ ነው፣ እኔን ለማነጽ ነው። እያንዳንዳችሁን ካላነጽን ቤተክርስቲያንን ያንጻል እንዴት እንላለን? እንችላለን? ስለዚህ ቤተክርስቲያንን ለማነጽ ነው ሲባል በእነዚህ የጸጋ ስጦታዎች እኔ ማህደርዬ እንዳገለግል፣ ኃይልዬ እንዳገለግል አይደል? እያንዳንዳችን ሌላውን ለመጥቀም የምንጠቀምበት ነው። ቤተክርስቲያን የምትታነጸው ሁላችንም ስንታነጽ ስለሆነ እነዚህ የጸጋ ስጦታዎች እኛን ከሰው ችሎታ በላይ ልዕለ ተፈጥሮ ወይም ሱፐርናቹራል በሆነ ችሎታ እንድናገለግል ያደርጉናል። አሜን። ሐኪም ብሎት ያልቻለውን መጥቶ ተፈውሶ ይሄዳል። ጆን ሌክ የሚባል አገልጋይ ታውቃላችሁ? ደቡብ አፍሪካ የነበር ከአሜሪካ ወደ ደቡብ አፍሪካ ሄዶ ወንጌልን በመስበክ የገለባበጠ ነው። ለኔ የደቡብ አፍሪካው ሐዋርያ ነው። ይሄ እንደ ዘመኑ ሐዋርያ እንደሚባባሉት አይደለም። በዛች ሀገር ውስጥ በወንጌል ያረሳት ሰው ጆን ሌክ ይባላል። አንድ ቀለታ ከአንድ ሰርጀሪ ዶክተር ጋር ይነጋገር ነበር።
ያ የታመመው ሰው ተፈወሰ አልኩት አለ። አዎ ዳነ፣ ተፈወሰ፣ የእናንተ ነው አለኝ። እውነቱን ነው። ምክንያቱም አለ እኛ እኮ አንፈውሰውም፣ የታመመውን ቆርጠን አውጥተን እንጥልለት አለ። እናንተ ግን ያን ቆርጣችሁ ሳታወጡ እዛው ሰውነቱ ውስጥ እንዳለ ነው የምትፈውሱት አለ። አስተውላችሁታል? ሰርጀሪ የሚያደርገው የታመመውን ቆርጦ አይደል እንዴ? እግሬ ቢታመም እግሩን ቆርጦ አምፑቴን አድርጎ ያዘለለ መላክ ነው አይደል? ሰርጀሪ ይሄ ነው። የእናንተ ግን አለ ቆርጦ ማውጣት ሳይሆን በሽታውን እዛው ላይ መፈወስ ነው። የኛ ዳነ ይባላል፣ የእናንተ ተፈወሰ። እውነቱን ነው። ስለዚህ ስለ ፈውስ ስጦታ ስናወራ እናነሳዋለን። የፈውስ ስጦታ ከዶክተር በላይ ነው። ሞርዛን ከኛ ከኢማጂኔሽናችን በላይ ነው። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ከሰው ችሎታ በላይ ልዕለ ተፈጥሮ የሆነ አገልግሎትን ለመፈጸም ወይም ለማድረግ እንድንችል የሚሰጡን እነዚህ የጸጋ ስጦታዎች አስፈላጊዎች ናቸው። እግዚአብሔር አምላካችን ስሙ ይባረክ። በእነዚህ ስጦታዎች አማካይነት ጌታ ኢየሱስ ክርስቶስ ስለ እርሱ ስንመሰክር፣ ሌላ ደግሞ ስለ እርሱ ስንመሰክር ምስክርነታችንን ያጸናል። አሜን። በእውነትም ጌታ ከእነርሱ ጋር ነው እንዲባል የሚያስችለው ዝማሪያችን ብቻ አይደለም። አንደኛ ፍቅር ነው። እርስ በርሳችሁ ብትዋደዱ ሰዎች ደቀ መዛሙርቴ እንደሆናችሁ በዚህ ያውቃሉ። ሁለተኛ በጸጋ ስጦታዎች ማገልገል ነው። እንዴ ዳንክ እንዴ ሲባል አንድ ሰው አዎ እዛ ከለን ቸርች እጄ ዳንኩኝ፣ ምስክርነታችን አጸናው አይደል? እግዚአብሔር አምላክ ስሙ ይባረክ። ይሄን አሁን ስለዚህ ያወራለሁ እንጂ ስለ ብዙ ነገር ስለ ዕውቀት ስጦታ ስንነጋገር ነክስ እነግራችኋለሁ። የልብን የሚያውቅ እግዚአብሔር ነግሮን ለዚያ ሰውዬ የልቡን የምንነግርበት የዕውቀት ስጦታ የሚባላል። ያን ጊዜ ማን ነው ሲባል ልክ እንደዛች እንደ ሳምራዊቷ ሴት አይደል? ሳምራዊቷ ናት አይደል? ዮሐንስ 4 ላይ ያለችው በቃ ሁለመናዬን ሁሉ አውጥቶ የነገረኝን እንዴት በዕውቀት ስጦታ ወረድ ያውቋታል። 5 ባል አለሽ አላት። አይቷት አያውቅም። ኦሮዋ አለች። አንተ ነብይ መሰልከኝ ምናምን ማለት ጀመረች። ኦሮዋ አለችው። ስለዚህ እነዚህ የጸጋ ስጦታዎች ስለ ክርስቶስ የምንሰብከውን ስብከት አስረግጠው አጽንተው በሰው ፊት ምስክርነታችንን ያጸናል። ጌታ ኢየሱስ ክርስቶስ እኔም ደግሞ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ ብሏል አይደል? ጆንዬ ከእኛ ጋር የመሆኑ ምልክቶች ናቸው። የምስክርነታችን ማጽኛዎች ናቸው። ስለዚህ በሉ ያስፈልጉናል። ስለ እያንዳንዱ አማኝ በእነዚህ የጸጋ ስጦታዎች አማካይነት በአካል ውስጥ በሚደረገው አገልግሎት ለእግዚአብሔር መንግስት መስፋፋት ኃላፊነቱንም ይወጣል። ኃላፊነታችሁን መወጣት በቤተ ክርስቲያን ውስጥ ኃላፊነታችሁን መወጣት ትፈልጋላችሁ? መወጣት ከፈለጋችሁ በአካል ውስጥ እግዚአብሔር ያስቀመጣችሁን ስፍራ ወቁና በተሰጣችሁ ጸጋ አገልግሉ። ካልሆነ ኃላፊነታችሁን እየተወጣችሁ አይደለም። እየተጠቀማችሁ ነው እንጂ እየጠቀማችሁ አይደለም። ስለዚህ ቤተ ክርስቲያንን ለመጥቀም ወገኖችን ለመጥቀም በአገልግሎታችሁ ተነሱ። ወደ ጥበብ መናገር ልሄድ። የመጀመሪያው የጸጋ ስጦታ ነገር ግን መንፈስ ቅዱስን መግለጥ የሚለው ማኒፌስት ማድረግ ማለት ነው። ቀደም እንዳልኳችሁ ለእያንዳንዱ ለጥቅም ይሰጠዋል። ለጥቅም የሚለው for the common good ነው ብያቸዋለሁ። ሁሉንም እንዲጠቅም ነው። ለአንዱ ጥበብን መናገር። ጥበብን መናገር ምን ጮሌ መሆን ማለት ነው? ጥሩ ተናጋሪ መሆን ማለት ነው? ተናግሮ አሳማኝ መሆን ማለት ነው? ይሄን እናያለን። ጥበብን መናገር በመጽሐፍ ቅዱሳችን ውስጥ ከነዚህ ከ9 ስጦታዎች የመጀመሪያ። በነገራችን ላይ አንድ ነገር ልንገራችሁ። እኔ አሁን ሳካፈላችሁ ካሁን በኋላ ምን ሄደው ጥበብን መናገር፣ ሁለተኛ ዕውቀትን መናገር፣ ሶስተኛ የእምነት ስጦታ እያልኩኝ በተራ ቁጥሩ ጳውሎስ በጻፈው የሚሄድበት ምክንያት የሚከፍሉት ሰዎች እንዳሉ ስላላወቅኩ አይደለም። በሶስት ይከፍሉታል አይደለ? the gifts of revelation ወይም የመገለጥ አገልግሎት ብለው ጥበብን መናገር፣ ዕውቀትን መናገርና መናፍስትን የመለየት ስጦታን ከታች አመጣው ያስገባሉ። እንደገና ደግሞ በሁለተኛ ደረጃ the gifts of power ወይም የኃይል ስጦታ ብለው እምነትን፣
ፈውስን፣ ታምራት ማድረግን ይናገራሉ። እንደገና ሶስተኛ ብለው ደግሞ ቮካል ጊፍትስ ወይም በድምጽ የሚደረጉ አገልግሎቶች ብለው ትንቢትን መናገር፣ በልዩ ልዩ ልሳን መናገርንና ልሳንን መተርጎምን ይናገራሉ አይደል? ግን እነዚህ ለምን ቮካል ጊፍትስ ተባሉ? ትንቢትን መናገር ቮካል አይደለም እንዴ? በድምጽ አይደል እንዴ የምናደርገው? ትንቢትን መናገር እንዴት ነው የሚሆነው? በሳይን ነው እንዴ? አይደለም፣ በድምጽ ነው። እንደገና ደግሞ ልንገራቸው፣ ጥበብን መናገር አይደለም እንዴ? ስለዚህ ይሄን እንዳለ ይሁንና እኔ እንዲያውም እንደሚመስለኝ ሐዋርያው ጳውሎስ እነዚህን 3 ስጦታዎች ከፊት ያደረጋቸው ለሁሉም ትንቢትንም ለመናገር ስለሚያስፈልጉ አይደለም፣ በልሳን ለመናገርም ስለሚያስፈልጉ፣ በልሳን የተነገረውን ለመናገር ስለሚያስፈልጉ፣ በፈውስ ስጦታ ላይ ስለሚያስፈልጉ፣ ታምራትን ለማድረግ ስለሚያስፈልጉ ነው። እነዚህ ጥበብ መናገር፣ ዕውቀትን መናገር እንደዚሁም ደግሞ እምነትን ያስቀደማቸው ብዬ ነው እንዲያውም የማምነው እንዳላደክማችሁ። ታዲያ ጥበብን መናገር ማለት ምን ማለት ነው? ምን ማለት? በምሳሌ መናገር ማለት ነው። በምሳሌ ያለ ነገር በምሳሌ፣ ጠጅ ደግሞ በብርሌ ይባላል በሀገራችን። በብርጭቆ ቢሰጧቸውም ቢሚሉ ይመስል። ግን ምን ማለት ነው ጥበብን መናገር? ጥበብ ምንድን ነው? ጠልቀን ከመግባታችን በፊት ዲፋይን ላድርግላችሁ። ዴፊኒሽኖቹን ጽፌያቸዋለሁና በደንብ እዩዋቸው። ጥበብ ማለት አንድን ሁኔታ በማስተዋል መርምሮ በመገንዘብ እና በግንዛቤውም ላይ በመመስረት እንደ እግዚአብሔር ፈቃድ ችግሩን ለመፍታት የምንጠቀምበት መንገድ ወይንም ዘዴ ነው። ይሄ የኔ ዴፊኒሽን ነው። አንድን ነገር አንድን ሁኔታ በማስተዋል መርምሮ ወይም ስለዚያ ነገር ዕውቀት ኖሯቸው፣ ዕውቀት ሳይኖራቸው ነው እንዴ? በነገር እነዚህ ሁለቱ አይለያዩም። ዴሪክ ፕሪንስ ምን ይላሉ? ጥበብን መናገር ምንድነው የሚሉት? አመልካች ነው። እንትንን ደግሞ መናገር፣ ዕውቀትን መናገር ደግሞ ኢንፎርሜሽን ነው ብለው ይናገራሉና ካልተሳሳትኩ እንደዛ ብለው ይናገራሉ። ስለዚህ ጥበብን ከመናገር ይሄ ችግርን የመፍታት ዘዴ የሆነው ወይም ችግርን የመፍታት መንገድ የሆነው ጥበብ የተባለው ለሁሉም ተሰጥቷል። ለእያንዳንዱ ብቻ ሳይሆን ለሁሉም ነው የተሰጠው። ሁለተኛው ግን ዛሬ እኔ እውነቴን ነው፣ ሌላ ቦታም እንዲያውም ከሰማችሁት እግዚአብሔር ይመስገን፣ ግን ዛሬ ላካፍላችሁ የምፈልገው የጸጋ ስጦታ ስለሆነው ጥበብን ስለመናገር የጻፍኩትን ዴፊኒሽን በደንብ እንድታነቡት እፈልጋለሁ። የጸጋ ስጦታ ወይም ካሪዝማ ተብሎ በአንደኛ ቆሮንቶስ 2:8 ላይ የተጠቀሰው ጥበብ ግን ሰውን በችሎታው ሊረዳው፣ በችሎታው ሊገነዘበው ወይም በችሎታው ሊረዳው ወይም ሊገነዘበው የማይችለውን መንፈሳዊ ሚስጥር፣ እስቲ መንፈሳዊ ሚስጥር በሉ፣ ሰምቶት የማያውቀው መንፈሳዊ ሚስጥር በመንፈስ ቅዱስ ስጦታ ወይም በመንፈስ ቅዱስ እርዳታ በጥልቀት በመመልከት ማለትም መለኮታዊ መረዳትን ከመንፈስ ቅዱስ ተቀብሎ በመናገር መለኮታዊ እይታንና መለኮታዊ ዕውቀትን መግለጥ ማለት ነው። ይሄን ምን ማለት እንደሆነ በኋላ ይገባቸው። በነገራችን ላይ ይሄን በደንብ ያዙት። ጥበብን መናገር ሲባል የጸጋ ስጦታ ነው፣ ካሪዝማ ነው። ይሄኛው ጥበብ ሰው በችሎታው ሊረዳው የማይችለው የተሰወረ ስለ ክርስቶስ ማለት ነው፣ ወይም ሊገነዘበው የማይችለውን መንፈሳዊ ሚስጥር በመንፈስ ቅዱስ ስጦታ በጥልቀት በመመልከት ማለትም በመለኮታዊ መረዳት ከመንፈስ ቅዱስ ተቀብሎ በመናገር መለኮታዊ እይታንና መለኮታዊ ዕውቀትን መግለጥ ማለት ነው። ማንም ሰምቶት የማያውቀውን ስለ ክርስቶስ መናገር ማለት ነው። ወደ አንደኛው ልመለስ። ይሄኛው ጥበብ አንደኛው ጥበብ ማለት አንድን ሁኔታ በማስተዋል መርምሮ መገንዘብና በግንዛቤው መሰረት እንደ እግዚአብሔር ፈቃድ ችግርን መፍታት ነው ያልኩትን ያዕቆብ መልእክት ላይ ያዕቆብ በመልእክቱ የተጻፈላቸው ሰዎች አሉ። እነዛ ሰዎች ለተበተኑት ለ12 ወገኖች ናቸው አይደል? እነዚህ የተበተኑት 12 ወገኖች ማለት የእስራኤል ወገን ስንት ናቸው? 12 ናቸው አይደል? ተበትነዋል፣ ጌታን ተቀብለዋል። ግን በመካከላቸው ብዙ ችግር አለ። በጣም ብዙ ችግር አለ።
ያን ችግር መፍታት አቅቷቸዋል። አንዳንዶቹን ይገስጻቸዋል አይደል እንዴ? አንደበታቸውን አይገቱም። ድሃውን ወደ ጎን አድርገው ሀብታሙን ነው ፊት ለፊት የሚያመጡት። በጣም ብዙ ችግር አለባቸው። እናንተ የያዕቆብ መልእክት አጭር ስለሆነች 5 ምዕራፍ ስለሆነች አንብቡት እና ስለነሱ ነው የሚናገረውና ምን ይላቸዋል? ያዕቆብ 1:5 ላይ ከእናንተ ግን ማንም ጥበብ ቢጎለው፣ እስቲ ማንም በሉ፣ ኤቭሪዋን፣ ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን፣ እግዚአብሔርስ ይሰጠዋል። ማንም ቢለምን የሚሰጠው ነው። እንደዚህኛው የጥበብን እንደመናገር ስጦታ ለእያንዳንዱ እንደተባለው ለአንድ ብቻ የሚሰጥ ወይም ለተወሰኑ ሰዎች ብቻ የሚሰጥ አይደለም። ማንም ችግር ውስጥ ቢገባ ችግሩን የሚፈታበትን ጥበብ ከእግዚአብሔር ቢጠይቅ ያገኛል፣ እግዚአብሔር ይሰጠዋል። ስለዚህ ማንም ጥበብ ቢጎለው ለምን እግዚአብሔር ይሰጣል? ምክንያቱም የጥበብ ባለቤት ማን ነው? እስቲ እግዚአብሔር ነው በሉ። ዳንኤል 2 ላይ ላንብብላችሁ ከ20-23 ቶሎ ልበል። ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔርም ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። ማን? እግዚአብሔር በሉ። እስቲ ተሳተፉ። እግዚአብሔር በሉ። እግዚአብሔር ጥበብ ይሰጣችኋል። በማናቸውም ጉዳያችሁ ላይ ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል። ይሄ ደግሞ ሁለተኛው ነው። በጨለማም ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብና ኃይል የሰጠኸኝ እኛም የለመንህን ነገር አሁን ያስታወቅኸኝ ማለት እኮ ህልሙ ምንድነው ብሎ እግዚአብሔር ጠይቆታል። የተሰወረ ነገር ነው፣ ማንም አላወቀው ማለት። እግዚአብሔር ግን ለማን ገለጠው? ለዳንኤል የተሰወረውን ነገር። ይሄ ሁለተኛው ነው፣ ቀደም ያልኳቸው የተሰወረን መንፈሳዊ ሚስጥር አይደል? የመጀመሪያው ግን ችግርን ስለመፍታት በጨለማ ምን ይላል? የጠለቀውን የተሰወረውን ይገልጣል፣ በጨለማ ምን ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብና ኃይልን የሰጠኸኝ እኛም የለመንህን ነገር ሁሉ ያስታወቅኸኝ አንተ የአባቶቻችን አምላክ ሆይ የንጉስን ነገር አስታውቀኸኛልና አገዛልሃለሁ፣ አመሰግንሃለሁ። ሁለተኛው ቅድም ያልኳችሁ የተሰወረውን ነገር እግዚአብሔር ሆይ ይህ ፈርዖን ህልሙን አይናገርም፣ ህልሜን አምጡ ይላል ሲለው ከሞን አለና ጥበብን የሚሰጥ እግዚአብሔር ያችን ጥበብ መጥቶ ለማን ነገረው? ለንጉሱ። ዳንኤል ለንጉሱ አይደል? ዳንኤል ምንድነው ያደረገው? ጥበብን ነው የተናገረው። እግዚአብሔር ምንድነው ያደረገው? ጥበብን ነው የሰጠው። አሜን። እንቀጥላለን። ስለዚህ አንደኛው ማንም ጥበብ ቢጎድለው የሚቀበለው ነው። ሁለተኛው ግን የመንፈስ ቅዱስ ስጦታ የሆነው ከናንተ ማንም ጥበብ ቢጎድለው እግዚአብሔርን ይለምን። የእስራኤል ህዝብ እንዴት መመራት እንዳለበት ስለማያውቅ ሰለሞን እግዚአብሔር ምን አለው? እግዚአብሔር ሆይ ምን እንድሰጥ ትለምነኛለህ አለው። መቅደሱን ሰርቷል አይደል? መቅደሱን ሰርቶ መቅደሱን አሳምሮ መቅደሱን ሲጸልይ ሳለ እግዚአብሔር እንግዲህ ምን እንድሰጥ ትለምነኛለህ አለው። እንደዚህ ይላል፣ እግዚአብሔር ምን እንድሰጥህ ለምነኝ ሲል ለሰለሞን ተገለጠ። ቁጥር 9 አሁንም አቤቱ አምላኬ ሆይ ቁጥሩ እንደ ምድር ትቢያ በሆነው በብዙ ህዝብ ላይ አንግሰኸኛልና ለአባቴ ለዳዊት የሰጠኸውን ተስፋ ይጽና። አሁን በዚህ ህዝብ ፊት ወጣና ገባ ዘንድ ጥበብና ዕውቀትን ስጠኝ። ይህን በሚያህል በዚህ በታላቅ ህዝብ ላይ ይፈርድ ዘንድ የሚችል የለምና። እግዚአብሔርም ሰለሞንን ይህን በልብህ ነበረና ባለጠግነትና ሀብትን ክብርና የጠላቶችን ነፍስ ረጅም ዕድሜንም አልለመንህምና፣ ነገር ግን ባነገስኩ ህዝብ ላይ ምን ለማድረግ? ለመፍረድ፣ ለማስተዳደር፣ ለመግዛት እንድትችል ዘንድ ጥበብና ዕውቀትን ለምንሃልና ጥበብንና ዕውቀትን ሰጥቼሃለሁ። ማን ነው የሚሰጠው? እግዚአብሔር። እሱ ምንድነው የለመነው? ጥበብን። ምን ለማድረግ? ለመፍረድ፣ ችግሮችን ለመፍታት። ወዲያውኑ አንዲት ሁለት ሴቶች ሁለት ጋለሞቶች ነው የሚለው፣ ቃሉን አልወደውም፣ ልጅ ወለዱና ወደ ማን ይመጣሉ? ወደ ሰለሞን። ወደ ሰለሞን መጡና የሰለሞን ፍርድ አይደል?
ዲቫይስ ሃት ሰለሞን ሲሉታል ጀርመኖች። የሰለሞን ጥበብ ነው የሚሉት አይደል? መጡና አንዷ ልጇ ላይ ተኝታ ገላ መጣ። ልጁ የኔ ነው ብላ ድርቅ አለች አይደል? ያችኛዋም ግን ተኝታ ነበር። ስትነቃ ሬሳ አቅፋ ነው የተነሳችው አይደል? ከዛ እኔ ይሄ አንቺ ልጅ ነው፣ አይ እሱ ያንቺ ነው፣ ይሄ እኔ ነው ለሲባል አምጡ አለና ለሁለት ሊከፍለው ሲል ያችኛዋ ምን አለች? ትውሰደው አይደል? ይሄን ታውቃላችሁ አይደል? ከዛ በኋላ በጣም የሚያስገርመኝ ቃል ነው። አንደኛ ነገሥት 16:28 ላይ ንጉሱም የፈረደውን ፍርድ እስራኤል ሁሉ ሰሙ፣ ፍርዱን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሱን ፈሩት። አሁን ለመፍረድ ለመነ ጥበብን፣ ለመፍረድ ጥበብ ተሰጠው። ለመፍረድ በተሰጠው ጥበብ ደግሞ እግዚአብሔር እሱን አከበረው። ዛሬ ሰዎች ምክር ጠይቀዋችሁ ሲመጡ እግዚአብሔር ሆይ ጥበብን ስጠኝ፣ ጥበብን ስጠኝ። እኔ እግዚአብሔር ክብሩን ይውሰድ በብዙ መቶ የሚቆጠሩ ሰዎችን ስለተለያየ ነገር አማክሬያለሁ። ምናልባት በሺህ የሚቆጠሩ ከሱስ የወጡ አሉ፣ ትዳራቸው የተፈወሱ አሉ፣ ከዲፕሬሽን የወጡ አሉ። ብዙዎችን ለመምከር እግዚአብሔር ጥበብን ይሰጠናል። አሜን። ያኛው ችግርን የመፍቻው ጥበብ ለሁሉም ተሰጥቷል። ማንም በሉ እንደገና ሰንዬ ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። እስቲ ይለምን በሉ። እግዚአብሔር ይሰጣችኋል። ልክ በዚሁ መንገድ ነው ዮሴፍ ያደረገው። ዮሴፍ ግብጽ ችግር ላይ ስትገባ እግዚአብሔር ጥበብ ሰጠው። ህልም መፍታቱን ብቻ አይደለም፣ 7 ዓመቱን ህልሙን ረሃብ እንደመጣወቀ ምግብ አከማቸ፣ ግብጽን አዳነ። በዛን ጊዜ የነበረውን ዓለምም ሁሉ ከረሃብ አዳነ። ያን ትዝ ይላችሁ እንደሆነ ከመገደሉ በፊት እስጢፋኖስ ስለሱ መስክሯል። ሐዋርያት 17 ላይ ሄዳችሁ ስታነቡ ቁጥር 10 ከመከራው ሁሉ አወጣው፣ ከግብጽ ንጉስ በፈርዖን ቤትም ሞገስና ጥበብን ሰጠው፣ በግብጽና በቤቱ ቢትወደድ አደረገው ብሎ ተናገረ። እግዚአብሔር ምን አደረገው? ጥበብን ሰጠው። የግብጽን ፕሮብሌም ፈታ። እግዚአብሔር አምላክ ለመሪዎች እንደ ሰለሞን፣ ለአገልጋዮች እንደ ዮሴፍ፣ እንደ ሙሴሽ ጥበብን ይሰጣል። ማንም ግን ከናንተ ጥበብ ቢጎለው አሁን አንዳንድ ጊዜ ችግር ገጥሟችሁ መፍቻው ጠፍቷችሁ አያውቅም? አንድ ጊዜ ምን አለ አንድ ሰው ነው የሰማሁት ነው፣ ብዙ ሰው ይለዋል መሰለኝ። ይሄ ቱባ ክር እንትን ብሎ ያቺ ዋናዋ ጫፏ ስትጠፋ ታውቁታላችሁ? ሹራብ አትሰሩም እናንተ፣ የተሰራ ሹራብ የለበሳችሁ ድሮ እህቶች እያሉ ነበር ማለት የሚሉት። ኬፕ ልስራልህ ምናምን እያሉ ማለት ነው። አንድ ጊዜ ደርግ ኬፕ ቀይ ኬፕ ስሩ ተብሎ በቀበሌ ሁሉም ቀይ ኬፕ ሲሰሩ ነው። እዚህ ላይ ሁሉም ቀይ ኬፕ አድርጎ ነበረ ስራ ምን ወጣውና ቱባ ክሯ ስትጠፋ ውሏ ጠፋች ነው አይደል የሚባለው? ውል ሲባል እንትኑ ውል አይደለም፣ ይሄ መፈራረም ነው። ውሉ የጠፋበት ነገር ከተባለ አንዳንዴ እንዲያው መርፌ ልታስገቡ ስትል ክር ትብትብ አይለባችሁ ውሉ ጠፋ የሚባለው እሱ ነው። ኑሮ አንዳንዴ ውሉ ይጠፋል። ምን ላይ ለያዘው በምን ልፍታው ግራ ያጋባል። እንደዚህ ገጥሟችሁ አያውቅም? አሁንም ያላችሁበት ሁኔታ ሊሆንም ይችላል። ያን ጊዜ ተንበርከኩና ማንም ጥበብ ቢጎድለው አይደል የሚለው እግዚአብሔርን ይለምን ተብሎ ተጽፏል። እግዚአብሔር ሆይ ከዚህ ነገር እንዴት ልውጣ ብላችሁ ለምኑት። እግዚአብሔር ጥበብን ይሰጣችኋል። በደስታ ትወጡታላችሁ። አሜን። ይሄኛው ጥበብ አንደኛው ጥበብ ችግርን የመፍቻ ጥበብ ነው። ለሁሉም ተሰጥቷል። ይሄን ጥበብ ብዙዎች ጥበብ መናገር የሚለውን እዚህ ላይ ነው የሚያቆሙት። ጥበብን መናገር ግን ከዚህ ያለፈ ነው። ወደ ሁለተኛው ልወስዳችሁ ነው። የጸጋ ስጦታ ወይም ካሪዝማ ብለን ያልነው የጸጋ ስጦታ የምንለው ሁለተኛው ጥበብ ሰው በችሎታው ሊረዳው ወይም ሊገነዘበው የማይችለውን መንፈሳዊ ሚስጥር በመንፈስ ቅዱስ ስጦታ በጥልቀት ተረድቶ ወይም ተመልክቶ መለኮታዊ መረዳት ካገኘ በኋላ ከመንፈስ ቅዱስ ተቀብሎ መናገር፣ ማስተማር ወይም ደግሞ መለኮታዊ እይታን፣ መለኮታዊ ዕውቀትን ለሌሎች መግለጥ ማለት ነው። እንዲህም አለ እንዴ? ይሄ
the word of wisdom የሚባለው የጥበብ በነገራችን ላይ ጥበብን አይደለም የሚለው የጥበብ ቃል ነው አይደለም የሚለው the word of wisdom ነው የሚለው በኋላ እናያለን የሚቀጥለው ሳምንት እናያለን the word of knowledge ነው የሚለው የእውቀት ቃል ነው የሚለው ይሄን የጥበብ ቃል ለምን አስፈለገ ብለን ስንል በነገራችን ላይ ይሄ የጥበብ ቃል ይሄኛው ግን በብዛት በነቢያት በአስተማሪዎች ውስጥ የሚገኝ ስጦታ ነው እግዚአብሔር ይመስገን ጥበብን የመናገር ስጦታና ዕውቀት የመናገር ስጦታ የተለያዩ ሁለት ስጦታዎች ይመስላሉ በርግጥ አይደል ጥበብን መናገርና ዕውቀትን መናገር እኮ ይመሳሰላሉ አይደል ግን ሁለቱም የተለያዩ ናቸው ደግሞ በጣም የተያያዙ ናቸው ጥበብን ለመናገር ዕውቀት ያስፈልጋል ዕውቀትን ለመናገር ጥበብ ያስፈልጋል አሜን እግዚአብሔር ይመስገን ለዚህ ነው ቀደም ዴሪክ ፕሪንስ ተናገሩ ያልኳቸው wisdom is directive ይላሉ መንገድ ማሳያ ነገሮችን መለወጫ ነው knowledge is informative ይላሉ ዕውቀት ነው አይደል በዕውቀት እንዴት እንደምንናገር ለሚቀጥለው ሳምንት በስፋት ተመጣጣበታለሁ ማለትም ማንንም ምንም እንኳን የተለያዩ ስጦታዎች ቢሆኑም ጥበብና ዕውቀት እርስ በርሳቸው የተያያዙ ናቸው ይሄን ብየዋለሁኝ እግዚአብሔር አምላክ ምንም እንኳን በሁሉ ነገር ላይ ዕውቀት ያለው ቢሆንም እግዚአብሔር የማያውቀው ነገር አለ እንዴ እግዚአብሔር የማያውቀው ነገር አለ የለም እግዚአብሔር የማያውቀው ነገር የለም ቢሆንም እርሱ የሚያውቀውን ሁሉ እንድናውቅ በአንድ ጊዜ ያሸክመናል ሁሉ እግዚአብሔር የሚያውቀውን ሁሉ በአንድ ቀን ላንተ በአንድ ቀን ላንቺ በአንድ ቀን ለኔ ይሰጠናል አንደኛ አንችለው ልንሸከመው አንችልም እርሱ የሚያደርገው ማወቅ የሚገባንን ነገር በጊዜው ቀስ በቀስ በመግለጥ በጥበብ እንድናውቀው ያደርጋል በምን በጥበብ እንድናውቀው ያደርጋል ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ መንፈስ ቅዱስ ገና ሳይቀበሉ መንፈስ ቅዱስ ገና አልወረደም ነበርና ሲነግራቸው ለመቀበል የሚያስቸግር ነገር እንዳለና ያን ነገር አሁን እንደማይነግራቸው ግን መንፈስ ቅዱስ በመጣ ጊዜ እንደሚነግራቸው ነግሯቸዋል አይደል ምንድነው ያላቸው አሁን በነግራቸው ልትሸከሙት አትችሉም እና መንፈስ ቅዱስ በመጣ ጊዜስ ከኔ ወስዶ ከጌታ ወስዶ መናገር ማለት ጥበብን መናገር ይባላል እሱን አስረዳቸዋለሁ ዮሐንስ 16:12-13 የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ወደ እውነት ሁሉ መምራት ጥበብ ይባላል የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራቸዋል ስለዚህ መንፈስ ቅዱስ አማካኝነት የእውነትን ብዛት ለእኛ እግዚአብሔር ይገልጥልናል አሜን I think ኤርምያስ 9 ላይ ነው ኢሳይያስ 9 ላይ ጌታ ምን ይላታል እስራኤል የእውነትን ብዛት እገልጥልሻለሁ ይላታል እውነት ጌታ ኢየሱስ ነው አይደል የክርስቶስን ጥልቅ ምስጢር መንፈስ ቅዱስ ይገልጥላቸዋል እንዴት ስላችሁ በጥበብ መናገር ስጦታ ከየት አመጣኸው ካላችሁኝ እስቲ ከየት አመጣኸው በሉ እንድትሳተፉ ከአንደኛ ቆሮንቶስ ምዕራፍ 2 አንደኛ ቆሮንቶስ ምዕራፍ 2 ከ4-8 ከ4-10 ላንብቡ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን የሰው ጥበብ ስላለ ማለት ነው በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንዴ መንፈስና ኃይልን መግለጥ ራሱ ጥበብ አይደለም እንዴ በሚያባብል የጥበብ ቃል አልነበረም ይልና በበሰሉት መካከል ግን ጥበብን እንናገራለን ጥበብን የመናገር ስጦታ አይደለም ጥበብን እንናገራለን የት በበሰሉት መካከል አንዳንድ ጊዜ ሰዎች ብዙ የእግዚአብሔርን ጥበብ የተሰወረውን ምስጢር እንዳይነግሩን እድገታችን በጣም ትንሽ ስለሆነ ነው እነዚህ ሰዎች ገና ወተትን የሚጋቱ ነበሩ አይደል ምዕራፍ 3 ላይ ስንደርስ እነዚህ ሰዎች ገና ልጆች ናቸውና ወተትን ጋትኳቸው ስለተባለ ጥበብን ሊነግራቸው አልቻለም ስለዚህ ምን ይላል በበሰሉት መካከል ግን ጥበብን እንናገራለን ነገር ግን የዚችን ዓለም ጥበብ አይደለም የሚሻሩትን የዚችን ዓለም ገዢዎች ጥበብ አይደለም ነገር ግን ይሄን አብራችሁኝ በሉ እግዚአብሔር አስቀድሞ ከዘመናት በፊት በሉ ለክብራችን የወሰነውን ተሰውሮ በሉ
ተሰውሮ የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። የእግዚአብሔር ጥበብ አለ ተሰውሮ የነበረ ነው። ከዛም ቀጥሎ ምን ይላል? ከዚች ዓለም ገዦች አንዱስ እንኳን ይህን ጥበብ አላወቁትም። የዚች ዓለም ገዦች ብቻ ሳይሆን ሳይንቲስቶች። ማን ነው ታዋቂው ሳይንቲስት ፊዚክስ? አልበርት አንስታይን አላወቀው። ሳይካትሪስት በጣም የታወቀው በዓለም ላይ ማን ነበረ? ይሄ ኦስትሪያዊ ዚግሙንድ ፍሪድ ነው አይደል? አላወቁትም። ከዓለም ማንም አላወቀውም አለ ሐዋርያው ጳውሎስ። በእግዚአብሔር ዘንድ ተሰውሮ የነበረ ምስጢር ነው። ያ ደግሞ አለ የእግዚአብሔር ጥበብ ነው። እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን ወስኖታል። ተሰውሮ የነበረ ነው። እሱም የእግዚአብሔር ምስጢር ነው። እሱን እንናገራለን። አንድም እንኳን ከዚህ ዓለም ገዦች ያወቀው የለም። አውቆስ ቢሆን ኖሮ የክርስቶስን የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው ጆሮ ያየውላቸው ዓይን ያላየው ነገር ጆሮ ያልሰማው በሰው ልብ ከቶ ያልታሰበ እግዚአብሔር ለሚወዱት ያዘጋጀውን እንናገራለን። ማንም ያላየው ማንም የማያውቀው ምስጢር የተባለ እግዚአብሔርን ምስጢር እንዴት ነው የምትናገረው? ጥበብን እንናገራለን። እግዚአብሔር ለምን ተብሎ እንደጻፈ እንዴት እናደርጋለን? እንናገራለን። እስቲ እንናገራለን በሉ። ስሙ መንፈስም ይላል መንፈስ ቅዱስ ነው አይደል? የእግዚአብሔርን ጥልቅ ነገር እስቲ የእግዚአብሔርን ጥልቅ ነገር በሉ። እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። ምኑን? የእግዚአብሔርን ጥበብ። እኛ ደግሞ ያን ጥበብ እንናገራለን። የት ነበር? ተሰውሯል። ዓይን አላየው፣ ጆሮ አልሰማውም። ትናንትና ከሙሌ ጋር እናወራስ ከሶስተኛው ዳይሜንሽን በላይ ነው። እኛ ማየት የምንችለው 3 ዳይሜንሽን ነው አይደል? ሌንግዝ ዊድዝ ኤንድ ሃይት ነው አይደል? ፊዚክስ ካላቸው የማይታይ ነው። እርግጥ ፊዚክስም ውስጥ የማይታይ አለ አይደል? ለምሳሌ ናኖ ፊዚክስ የሚባል አለ አይደል? ክላሲካል ፊዚክስ ማለት the movement of the matter ማለት ነው። ናኖ ፊዚክስ ማለት the movement of particles through the matter ማለት ነው። ፊዚክስ ውስጥ ገባ። እንቅስቃሴውም የተለያየ ነው፣ አይታይም። ይሄ ደግሞ ከናኖ ፊዚክስም በጣም የረቀቀ ነው። በእግዚአብሔር ዘንድ የተሰወረ ምስጢር ነው። እግዚአብሔር የሚያውቀውን ቀስ በቀስ ለቤተ ክርስቲያን መንገር፣ እግዚአብሔር ውስጥ ያለውን እውነት ለቅዱሳን መንገር፣ ለቤተ ክርስቲያን ለአካሉ ጥቅም መንገር፣ እግዚአብሔር የሚያስበውን እያወጡ መናገር፣ እሱ ጥበብን መናገር ይባላል። በበሰሉት መካከል ግን ነው ይሄን የምንናገረው አይደል እንደሚለው ሴፍ ሻይ። ጥበብን መናገር ማለት ቅድም ለሁሉ የሚሰጠው ሳይሆን ይሄ ካሪዝማ የሆነው በመንፈስ ቅዱስ የሚሰጠው ጥበብን መናገር የሚባለው እግዚአብሔር ውስጥ የተሰወረውን ምስጢር አምጥቶ መንገር ነው። this is የነቢያት አገልግሎት። ስለ ነቢያት አገልግሎት እመጣለሁ ሌላ ጊዜ። እግዚአብሔር አምላክ ስሙ ይባረክ። ማለትም ክርስቶስ። ይሄ ጥበብ ታዲያ ማን ነው ስንል ማን ነው? ክርስቶስ ነው አይደል? የት ነው የተሰወረው? ይሄ የእግዚአብሔር ጥበብ የተሰወረው የት ነው? ቆላስይስ 2:3 ላይ ምንድነው የሚለው? ቆላስይስ 2:3 ላይ እንዲህ ይላል፣ ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ ማን? እኛ የክለን ቸርቾች የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ያለው ጳውሎስ ነው። ለነዛ እኛ ደግሞ ለናንተ የተሰወረው የጥበብና የእውቀት መዝገብ በእርሱ በማን? በክርስቶስ። ክርስቶስን መግለጥ ነው። ክርስቶስ ተገልጦ የማያልቅ መገለጥ ነው። ሰማይ ስንሄድ የማይሰለቸን ክርስቶስ ተገልጦ ስለማያልቅ ነው። ቅድም ሰንዬ የምታነቢውን ጥቅስ እኔ ጸሎት ክፍል ታች ላነበው ፈልጌ ነበር። ጌታ ምስክሬን አውጥቼው ነበር። እየጸለይኩኝ መጽሐፌን ከፍቼ ነበር። ይሄ ኤፌሶን ምዕራፍ 3 ላይ ያለው ከመታወቅ የሚያልፈውን የእግዚአብሔርን ፍቅር አይደል ከቅዱሳን ጋር አይደል ለማወቅ ተበረቱ ዘንድ ተብሎ ተጽፏል። የእግዚአብሔር ነገር ከመታወቅ የሚያልፍ ነው። ከመታወቅ የሚያልፈውን የእግዚአብሔርን ነገር ግን ለሰዎች ለማስረዳት የጥበብ ቃል አስፈላጊ ነው። አሜን።
ስለዚህ ጥበብ ችግርን የመፍቻው ነገር ብቻ ሳይሆን ጥበብን መናገር ተብሎ እዚህ ስለ ካሪዝማ የተነገረው በእግዚአብሔር ውስጥ ያለውን ሚስጥር መግለጥ፣ ክርስቶስን የበለጡ እየገለጡ ማሳየት ማለት ነው። ከመዳን ዕውቀት ያለፈ ዕውቀት አለ። ብዙ ጊዜ የጌታ ስም ብሩክ ይሁን፣ እናንተ ግን ይቅር በሉኝ፣ ብዙ ጊዜ በአሁኑ ሰዓት በኢትዮጵያና በኤርትራውያን ቤተክርስቲያን እየተሰበከ ያለው የመዳን ዕውቀት በተለያየ ፎርም ነው። ጌታ እንዲያደርግላቸዋል፣ ጌታ ይመስገን። በሚቀጥለውም ጌታ እንዲያደርግላቸው ተጋብዘው የሚመጣው ጌታ እንዲያደርግ እግዚአብሔር ይመስገን ያደርግልናል። ከእግዚአብሔር ዘንድ ግን የተሰወረውን ክርስቶስን የበለጠ መግለጥ። ለዚህ ነው ሐዋርያ ጳውሎስ ስለ መንፈሳዊ ነገር እንድታውቁ ፈልጋለሁ፣ አንዱ ስጦታው ጥበብን መናገር ይባላል፣ እርሱም የጠለቀውን የእግዚአብሔርን ሚስጥር አውጥቶ መናገር ማለት ነው። ታዲያ ከኛ መሃል ይሄን ስጦታ የማይፈልግ ሰው አለ? በእግዚአብሔር ዘንድ የተሰወረውን ሚስጥር ያውጥተሽ እግዚአብሔር እንዲህ ይላል፣ ጌታ ኢየሱስ ክርስቶስ እንዲህ ነው ብለሽ ለሰው ያልተሰማ መናገር አትፈልጊም? ሁላችንም እንፈልጋለን። አትፈልጉም አይደል? እንዲያስተይ ሁላችሁ ያይኔ እንዴት ነው በእግዚአብሔር ዘንድ ሰው ያላወቀውን ነገር አንቺ ከእግዚአብሔር የተማርሽውን ነገር ያን አምጥተሽ ስትናገሪ ጥበብን ተናገርሽ ይባላል። ያ ስጦታ እንዲሰጥሽ ጸልይ። ለምን? እግዚአብሔር ነው የሚሰጠው፣ እኔ አይደለም የምሰጠው፣ ሙሉ አይደለም የሚሰጠው። እግዚአብሔር አምላካችን ስሙ ይባረክ። አሜን። ስለዚህ ይሄ እግዚአብሔር ብቻ የሚያውቀውን ሚስጥር አውጥቶ መናገር ጥበብን መናገር ይባላል። አንድ ጊዜ ዮሐንስ በዚህ ልዝጋው። ዮሐንስ ምን አለ? ራእይን መጽሐፍ ሲጽፍ ራእይ ምዕራፍ 13 ላይ የአውሬውን ቁጥር ጥበብ ያለው ያስላው ነው ያለው። ለምን? የተሰወረ ነገር ነው፣ የሰው ቁጥር ነው ምናምን ብሎ ሂንት ሰጠንና ይሄ ነገር ግን በጥበብ ነው የሚሆነው አለ። የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ እዚህ አለ ይላል። በነገራችን ላይ እቺ ጥበብ እዚህ አለ ከሚለው ነው ቁጥር 18 የሚጀምረው። በእኛ በ1956ቱ ትርጉም ላይ ነው ከ18 ቁጥር በፊት ያለችው። ጥበብ በዚህ አለ፣ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው ይላል። 666 የአሜሪካ ፕሬዚደንቶች በሙሉ ተብለዋል። እኔ ህይወት ካወቀው ከጂሚ ካርተር ጀምሮ አውቃለሁ። ጂሚ ካርተር 666 አንቲክራይስቶስ ነው ተብሏል። ከሱ ቀጥሎ ሬገን መጣ፣ ሬገን ተብሏል። ከሱ ቀጥሎ ጆርጅ ቡሽ ሲኒየር መጣ፣ እሱ ተብሏል። ከሱ ቀጥሎ ቢል ክሊንተን መጣ፣ እሱም ተብሏል። ከቢል ክሊንተን ቀጥሎ ጆርጅ ቡሽ ጁኒየር መጣ፣ እሱም ተብሏል። ከሱ ቀጥሎ ባራክ ኦባማ መጣ፣ እሱም ተብሏል። ከባራክ ኦባማ ቀጥሎ ዶናልድ ትራምፕ እሱም ተብሏል። ከሱ ቀጥሎ ባይደን እንኳን ተብሏል። አሁን አንቲክራይስቱ ይመጣ ይተኛል፣ ስብሰባ ላይ አይተኛም፣ እሱንም ብለውታል። ከሱ ቀጥሎ እንደገና ሲመጣ አሁንማ በቃ ብሶባቸዋል። እሱ ነው። ሌሎቹ ደግሞ 666 ኮምፒውተር ነው አይደለም፣ ኔሮ ነው አይደለም፣ ዶሜሽያን ነው ያልተባለ የለም 666። ችግሩ ምንድነው? ጥበብን የመናገር ስጦታ የተሰጠው ሰው አላገኘንም። ይሄን የሚነግረን በእግዚአብሔር ዘንድ የተሰወረው ሚስጥሩ ምንድነው? የጸለየ የለም፣ ቁጥር ነው ሲያሰራ የሚውለው። ኔሮ ስንት ነው? ኤን ማለት 1 2 3 4 ሮ ምንድነው? 1 4 5 6 ይሰጡት 666። ኮምፒውተር ነው። ሲ ኮምፒውተር ነው። ማን ነው? በእንግሊዝኛ ነው ያለው። መጽሐፉ የተጻፈው በግሪክኛ ነው። ሰው ሲያሰላ ይኖራል። ኖርማሊ እግዚአብሔር ሆይ ጥበብን በሚናገሩ ሰዎች ይሄን ሚስጥር ግለጥልን ብንለው የሚገልጥልን ይመስለኛል። ምን ይላል? ጥበብ በዚህ አለ። በጥበብ ነው የሚገለጠው። ለምን? ጥበብን መናገር ማለት የጸጋ ስጦታ የሆነው ካሪዝማ ተብሎ አሁን በደንብ ይገባቸዋል። ይሄን ካሪዝማ ተብሎ በአንደኛ ቆሮንቶስ 12:8 የተጠቀሰው ጥበብ ግን ሰው በችሎታው ሊረዳው ወይንም ሊገነዘበው የማይችለው መንፈሳዊ ሚስጥር ወይም የእግዚአብሔር ሚስጥር ማለት እንችላለን። በመንፈስ ቅዱስ ስጦታ በጥልቀት በመመልከት ወይም በመረዳት ማለት መለኮታዊ መረዳት ከመንፈስ ቅዱስ ተቀብሎ በመናገር መለኮታዊ እይታንና መለኮታዊ እውነትን መግለጥ ነው። አሁን ግልጽ ነው።
አይደል? ይሄ ነው ጥበብን መናገር ማለት እንጂ ብዙዎቹ ችግርን የመፍታት ስለዚህ እግዚአብሔር በመካከላችን አንዳንድ ችግር መፍታት የሚችሉ ሰዎች አስነስተዋል። እግዚአብሔር ያስነሳ፣ እግዚአብሔር ይመስገን። ግን ጥበብን መናገር ተብሎ የተጻፈው ሁለተኛው ነው። አንደኛውማ ለሁሉ ነው። ለጸለየ ሁሉ ይሰጠዋል። አሜን። አሁን ታዲያ ይሄን ትፈልጋለህ? ጥበብን የመናገር ስጦታ። አሜን። እግዚአብሔር ሆይ ለኔ ለያሬድ ይሄን አድርግልኝ፣ ለአስተማሪዎች በሙሉ ይሄን ያድርግላቸው፣ ለወገኖቼ ሁሉ መርጦ እግዚአብሔር ከሚሰጣችሁ ውስጥ አንዱ ይሄ ይሁንላቸው። ማንም ያልሰማውን ባይን ያልታየ በጆሮ ያልተሰማ ሰው እግዚአብሔር ለሚወዱት ያዘጋጀውን ክርስቶስን የበለጠ ስትገልጡት ወይንም ደግሞ እንዲህ እኮ ነው ብላችሁ ለሰዎች ማስረዳት እንድትችሉ እግዚአብሔር ጸጋውን ይስጣችሁ። አሜን። ቃሉን ስትፈቱት እኔ ምን እንደሚያስደስተኝ ታውቃላችሁ? ቃሉ ሲገባኝ ያለኝ ደስታ ይሄ ነው አይባልም። እኔ አሁን ዛሬ ወደ 3 ሰዓት የእግር መንገድ ተጉዣለሁ። ማለት ለዚህ ለመምጣት ብቻ ሳይሆን ለመንገዴን ሁሉ ስጸልይ የነበረው እግዚአብሔር ሆይ እኔም የተሰወረውን መንገድ እየሄድኩ የተሰወረውን በአንተ ዘንድ ያለውን ሚስጥር ለቤተ ክርስቲያን ጥቅም ለወገኖቼ በረከት እንዲሆን እባክህን አስተምረኝ እያልኩ ስጸልይ ነበር። አሜን ይሁንልህ በሉኝ። አሜን። ኧረ ለኔ ነው ይሁንልህ በሉኝ አልኳቸው። አሜን ይሁንልህ በሉኝ። ለእናንተው ጥቅም ነው። እግዚአብሔር ይመስገን። አሜን። ስለዚህ ጥበብን መናገር ምንድነው ሲባል በእግዚአብሔር ዘንድ ያለውን የተሰወረው ሚስጥር በመንፈስ ቅዱስ ስጦታ ተረድቶ መግለጥ ማለት ነው። በነገራችን ላይ የመጀመሪያው ጥቅሴ ላይ ልውሰዳችሁና እንዲሁ አንዷን አረፍተ ነገር አንብቤ ወደ ጸሎት እንሄዳለን። አረፍተ ነገሯ ምን የምትለው ናት? እነዚህ የመጀመሪያዋ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለችው ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 እነዚህ 9ኙም የተዘረዘሩበት ቦታ ማለት ነው። እዛ ላይ ምንድነው የሚለው? ነገር ግን መንፈስ ቅዱስን መግለጥ። አሁን ቅድምም ብያቸዋለሁ፣ ጥበብን መናገር መንፈስ ቅዱስን መግለጥ ከሆነ እናንተ በእግዚአብሔር በሰጣችሁ መንፈስ ቅዱስ በሰጣችሁ ጥበብን የመናገር ስጦታ በምትናገሩበት ጊዜ እየተናገረ ያለው ማን ነው? መንፈስ ቅዱስ ነው። ማኒፌስት እያደረጋችሁ ነው፣ እናንተን ተጠቅሞ ነው። አሜን። ስለዚህ ጸልዩ። እግዚአብሔር ሆይ ስጦታዬ ምንድነው? እግዚአብሔር ደግሞ ይነግራችኋል። እንጸልይ። ዘይትህን በመቅረዝ ሙላ። ታውቁታላችሁ። ይሄን አጭሩን ከዘመን ይበቃል። ዘይትህን ስጠኝ ጌታ፣ ሃሌሉያ። ዘይትህን በመቅረዝ ሙላ፣ ይንደድ እሳቱ ይንደድ እስከ ፍጻሜው። ዘይትህን በመቅረዝ ሙላ፣ ዘይትህን ስጠኝ ጌታ፣ ሃሌሉያ። ዘይትህን በመቅረዝ ሙላ፣ እሳቱ ይንደድ እስከ ፍጻሜው። ሆሳዕና 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 በኃያል ንጉሥ። ሆሳዕና 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 ለኃያል ንጉሥ። ሆሳዕና ማለት ጌታ ሆይ ናና አድን ማለት ነው። ዘይትህን በመቅረዝ ሙላ፣ ዘይትህን ስጠኝ ጌታ፣ ሃሌሉያ። ዘይትህን በመቅረዝ ሙላ፣ እሳቱ ይንደድ እስከ ፍጻሜው። በጸሎት መንፈስ ሆነን ዘይትህን በመቅረዝ ሙላ፣ ዘይትህን ስጠኝ ጌታ፣ ዘይትህን በመቅረዝ ሙላ፣ እሳቱ ይንደድ እስከ ፍጻሜው። እግዚአብሔር በመቅረዛችሁ ላይ
ዘይቱን ያፍስስ። ዘይቱ መንፈስ ቅዱስ ነው። በውስጣችሁ ይቀጣጠል። እግዚአብሔር ለአገልግሎት ያስነሳችሁ። እግዚአብሔር አምላክ በመንፈስ ቅዱስ የጥበብንና የእውቀትን ስጦታ ለቤተ ክርስቲያናችን ይስጥ። እግዚአብሔር ሆይ ራስህን የበለጠ ግለጥልን። እስቲ አንዳንድ ሰዎች ተነስታችሁ 2 ሰዎች ብትጸልዩ ደስ ይለኛል። ከዛሬ ጀምሮ በጸሎትም አብረን ብንሳተፍ ደስ ይለኛል። ዝም ብለን ፕሮግራም አለቀ ደቀቀ ብለን እንዳንሄድ ማለት ነው። ዘይትህን በመቅረዝ ሙላ፣ ዘይትህን ስጠኝ ጌታ፣ ዘይትህን በመቅረዝ ሙላ፣ እሳቱ ይንደድ እስከ ፍጻሜ። ሆሳዕና 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 ለኃያል ንጉሥ፣ ሆሳዕና 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 ለኃያል ንጉሥ። አሜን። ጌታ ኢየሱስ ሆይ ናና አድን። ናና በዚህ ከተማ ያሉትን ወገኖች ጌታ ሆይ አንተ የምትፈልጋቸውን በተለያየ ምክንያት የታሰሩትን ታድናቸው ዘንድ ለቤተ ክርስቲያንም ጥበብን የመናገር ስጦታ ሰጥተህን ጌታ ሆይ ሰዎች ጥያቄዎቻቸው ይመለሱ ዘንድ በእግዚአብሔር ዘንድ የተሰወረውን መናገር እንድንችል ጸጋህን አብሳል። ወገኖች እስቲ ጸልዩ። ሃሌሉያ 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 ሃሌሉያ። ሃሌሉያ ጌታ ሆይ ያስፈልገናል። እነዚህ ስጦታዎች ያስፈልጉናል። ጥበብን የመናገር ስጦታ፣ እውቀትን የመናገር ስጦታ፣ የእምነት ስጦታ፣ የፈውስ ስጦታ፣ ታምራትን የማድረግ ስጦታ፣ ትንቢትን የመናገር ስጦታ፣ መናፍስትን የመለየት ስጦታ፣ በልዩ ልዩ ልሳን የመናገር ስጦታ፣ በልሳን የተነገረውን የመተርጎም ስጦታ ያስፈልጉናል። ጌታ እርዳን፣ እንድትረዳ እንድታግዘን ጸጋህን በእኛ ውስጥ የጸጋ ስጦታዎች ያስፈልጉናል ጌታ። በቤተ ኃላፊነታችን እንድንወጣ፣ ኃላፊነታችንን በአካል ውስጥ እንድንወጣ፣ ቤተ ክርስቲያን እንድናነጽ የጸጋ ስጦታዎች እኔ የምለውን አብራችሁኝ ትሉና ጸልየን እንጨርሳለን። ጌታ ሆይ ጌታ ሆይ እናመሰግንሃለን። ስላስተማርከን ተመስገን። ጌታ መንፈስ ቅዱስ ሆይ ጥበብን የመናገር ስጦታ ለቤተ ክርስቲያናችን ስጠን። በእግዚአብሔር ዘንድ የተሰወረውን
በክርስቶስ የተሰወረውን ምስጢር ከጥበቡ መዝገብ አውጥተን መናገር እንድንችል ጌታ ሆይ ስጦታን ስጠን። መንፈስ ቅዱስ ሆይ ለቤተ ክርስቲያን ስጠን። ክብር ለጌታ ይሁን። ጌታ ሆይ እናመሰግንሃለን። ስለነበረን ጊዜ ተባረክ። ጌታ ሆይ በዘጠኙም የጸጋ ስጦታዎች ይህችን ቤተ ክርስቲያን እንድትባረክ እግዚአብሔር አምላካችን ሆይ ሁሉም ተሳታፊ ሁሉም ኃላፊነቱን የሚወጣ አገልጋይ እንዲሆን እግዚአብሔር አምላካችን ሆይ እንለምንሃለን። ክብር ሁሉ ለአንተ ይሁን። ቀሪውን ጊዜያችንን ሁሉ ባርከው። በጌታ በኢየሱስ ክርስቶስ ስም አምነን ከልባችን እንጸልያለን። አሜን። እግዚአብሔር ይባርካችሁ።